ሩሲያ ጦርነቱ ከተጀመረበት ጊዜ አንስቶ ታይቶ በማይታወቅ ሁኔታ ባለፉት 2 ቀናት ውስጥ ከፍተኛ የሆነውን የአየር ላይ ጥቃት በዩክሬን ላይ ፈጽማለች። ዋና ከተማዋን ኪየቭንና ሌሎች ከተሞችን በመቶዎች በሚቆጠሩ ድሮኖች በከፍተኛ ሁኔታ ደብድባለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደገለጹት ሩሲያ ከረቡዕ ዕለት ጀምሮ 1567 ድሮኖችን ወደ ሀገሪቱ አስወንጭፋለች። የዩክሬን ባለስልጣናት እንዳረጋገጡት በዚህ መጠነ ሰፊ ጥቃት ባለፉት 2 ቀናት ውስጥ ብቻ ቢያንስ 20 ሰዎች ተገድለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይህ የ4 ዓመት ጦርነት ወደ ማብቂያው እየተቃረበ ነው ብለው ነበር። ነገር ግን ሞስኮ በሌሊቱ ብቻ ከ670 በላይ ድሮኖችንና 56 ሚሳኤሎችን በመተኮሷ የዜሌንስኪ ምላሽ ከፑቲን ሐሳብ ጋር የሚስማማ አልነበረም። ዜሌንስኪ ይህንን ድርጊት ጦርነቱ እያበቃ ነው ብለው የሚያምኑ አካላት የሚፈጽሙት ተግባር እንዳልሆነ በመግለጽ ዓለም አቀፍ አጋሮች ስለ ጥቃቱ ዝምታን እንዳይመርጡና የዩክሬን የአየር ክልል ጥበቃ መደገፋቸውን እንዲቀጥሉ አሳስበዋል። በዚህ የሌሊት ጥቃት ኪየቭ ዋና ኢላማ የነበረች ሲሆን የዩክሬን አስቸኳይ ጊዜ አደጋ መከላከያ አገልግሎት 3 ሕፃናትን ጨምሮ ቢያንስ 16 ሰዎች በዋና ከተማዋ መገደላቸውን አስታውቋል። በዚህ ምክንያት የኪየቭ ከንቲባ ቪታሊ ክሊችኮ ዓርብ ዕለትን የሐዘን ቀን አድርጎ አውጀዋል። ከእኩለ ሌሊት በኋላ በወጣ መግለጫ የነፍስ አድን ስራዎች እየተከናወኑ መሆናቸው የተገለጸ ሲሆን ከሞስኮ በኩል ስለ ጥቃቱ የተሰጠ ፈጣን አስተያየት የለም። የሮይተርስ የቴሌቪዥን ምስሎች በኪየቭ የነፍስ አድን ሰራተኞች 9 ፎቅ ባለው አንድ ሙሉ ክፍል በወደመ የመኖሪያ ህንፃ ላይ በፍርስራሾች መካከል ሲንቀሳቀሱና ኮንክሪቶችን ሲቆርጡ አሳይተዋል። ዜሌንስኪ በምሽት የቪዲዮ መልእክታቸው ላይ በመጀመሪያ ደረጃ በተደረገ ትንተና መሰረት ህንፃውን የመታው በቅርቡ የተመረተ የሩሲያ KH-101 ሚሳኤል መሆኑን ጠቅሰው እንዲህ ያሉ ቴክኖሎጂዎች በሩሲያ ጥቅም ላይ እንዳይውሉ ዲፕሎማሲያዊ ጥረቶች እንዲታደሱ ጥሪ አቅርበዋል። ከዚህ በተጨማሪም በአጠቃላይ በዩክሬን ውስጥ ከ180 በላይ ተቋማት መጎዳታቸውን ፕሬዝዳንቱ የገለጹ ሲሆን ከእነዚህም መካከል ከ50 በላይ የሚሆኑት የመኖሪያ ህንፃዎች ናቸው። በደቡባዊቷ የኬርሰን ከተማ በሰብአዊ ተልዕኮ ላይ የነበረ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ተሽከርካሪም በድሮን ጥቃት ኢላማ መደረጉ ተነግሯል። በዩክሬን ሁለተኛዋ ትልቋ ከተማ ካርኪቭ ደግሞ 3 ህጻናትን ጨምሮ 28 ሰዎች መቁሰላቸውንና የሲቪል መሰረተ ልማቶች ኢላማ መደረጋቸውን የክልሉ አስተዳዳሪ ኦሌህ ሲኖቮቭ አረጋግጠዋል። የሀገሪቱ ኢነርጂ ሚኒስቴር በ11 ክልሎች ውስጥ የኤሌክትሪክ አቅርቦት መቋረጡን የገለጸ ሲሆን ጥቃቶቹ በደቡባዊ ኦዴሳ ክልል የሚገኙ የወደብ መሰረተ ልማቶችንና የባቡር ሀዲዶችን ጭምር ኢላማ ማድረጋቸው ታውቋል። ይህ ጥቃት የተፈጸመው በአሜሪካ አሸማጋይነት የተደረሰው የ3 ቀናት ተኩስ አቁም ሰኞ ዕለት ማብቃቱን ተከትሎ ነው። በአጠቃላይ 47 ሰዎች የቆሰሉ ሲሆን የነፍስ አድን ሰራተኞች ቢያንስ ሌሎች 20 የጠፉ ሰዎችን በፍርስራሽ ውስጥ እየፈለጉ ይገኛሉ ተብሏል። ዜሌንስኪ በአስቸኳይ ከተጠራ ወታደራዊ ስብሰባ በኋላ 93 በመቶ የሚሆኑት ድሮኖችን መመከት መቻላቸውን ገልጸው ነገር ግን በሚሳኤሎች በኩል መመከት የተቻለው 73 በመቶውን ብቻ መሆኑን አምነዋል። ዋናው ፈተና የሩሲያ ባሊስቲክ ሚሳኤሎችን መከላከል መሆኑን የገለጹት ፕሬዝዳንቱ አሜሪካ ሰራሽ የሆኑ የፓትሪዮት ሚሳኤል መከላከያ ስርዓቶች አቅርቦት እጥረት መኖሩንም በድጋሚ አነስተዋል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌን ሩሲያ ንጹሃንን ያላድሮ እያጠቃች ነው በማለት ኮንነው የአውሮፓ ህብረት የ6 ቢሊዮን ዩሮ የድሮን ድጋፍ ፓኬጅን እያጠናቀቀ መሆኑን ተናግረዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሲቢሃ በበኩላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይናን እየጎበኙ ባሉበት ወቅት ይህ ጥቃት መፈጸሙ ሩሲያ ጦርነቱን የመቀጠል ፍላጎት እንዳላት የሚያሳይ ነው ሲሉ ገልጸዋል። ሁለቱ መሪዎች ፑቲን ጦርነቱን እንዲያቆሙ ተጽዕኖ የማድረግ አቅም እንዳላቸው ያላቸውን እምነት በኤክስ ገጻቸው ላይ አስፍረዋል። ከዚሁ ጋር በተያያዘ የዩክሬን ድሮኖች በሩሲያ ግዛት ውስጥ አጸፋዊ ጥቃትን ፈጽመዋል። በሩሲያ የቤልግሮድ የድንበር ክልል ውስጥ የዩክሬን ድሮን ባደረሰው ጥቃት 1 ሰው ሲሞት 3 ሰዎች ቆስለዋል። የክልሉ ጠቅላይ መምሪያ በቴሌግራም ገጹ እንዳስታወቀው በድንበሩ አቅራቢያ በምትገኘው ግራይቮሮን ከተማ አንድ ድሮን የግል መኖሪያ ቤትን በመምታቱ የ1 ሰው ሕይወት አልፏል። በሌላ ክስተትም በድንበር አቅራቢያ ባለ መንደር ውስጥ አዲስ ድሮን በመፈንዳቱ 2 ሰዎች ላይ ጉዳት ደርሷል። ከዚህ ጥቃት በኋላ የቤልግሮድ ክልል አስተዳዳሪ ከስልጣናቸው ለቀዋል። ፕሬዝዳንት ፑቲን ከፍተኛ ወታደራዊ ኒሻን ያላቸውን አሌክሳንደር ሹቫይቭን የክልሉ ተጠባባቂ አስተዳዳሪ አድርገው ሹመዋል። በተመሳሳይ ሁኔታ በማዕከላዊ ሩሲያ በምትገኘው የራያዛን ከተማ የዩክሬን ድሮን ባደረሰው ጥቃት 3 ሰዎች ሲገደሉ 12 ሰዎች መቁሰላቸውን የክልሉ አስተዳዳሪ ፓቬል ማልኮቭ አስታውቋል። ይህ ጥቃት ረጃጅም የመኖሪያ ህንፃዎችንና አንድ የኢንዱስትሪ ተቋም ላይ ጉዳት ያደረሰ ሲሆን መደበኛ ያልሆኑ የቴሌግራም ገጾች በአንድ የመኖሪያ ህንፃ ላይ የእሳት አደጋ መከሰቱንና ነዋሪዎች መውጣት እንዳይችሉ መግቢያው መዘጋቱን የሚያሳዩ ምስሎችን አጋርተዋል። ከሞስኮ 200 ኪሎ ሜትር ርቀት ላይ የምትገኘው ራዚያን ትልቅ የነዳጅ ማጣሪያ የሚገኝባት ከተማ ስትሆን የዚህ አይነቱ ጥቃት የሩሲያን የኢነርጂ መሰረተ ልማት ሊያናገው ይችላል የሚል ስጋትን ደቅኗል። በሌላ መረጃ በደቡባዊ ሩሲያ አስትራካን ክልል የሚገኘው የጋዝፕሮም የጋዝ ማቀነባበሪያ ፋብሪካ በተፈጸመ የድሮን ጥቃት በተነሳ እሳት ምክንያት የሞተር ነዳጅ ምርቱን አቁሟል። የፋብሪካው ስራ መቆም በዓመት 3 ሚሊዮን ሜትሪክ ቶን የማጣራት አቅም ያለውንና ቤንዚንና ናፍጣ የሚያመርተውን ክፍል ያካተተ ሲሆን ምርቱን መልሶ ለመጀመር ከበርካታ ሳምንታት እስከ ወራት ሊወስድ እንደሚችል የኢንዱስትሪ ምንጮች ለሮይተርስ ተናግረዋል። ፋብሪካው በ2024 ውስጥ 800 ሺህ ቶን ቤንዚንና 600 ሺህ ቶን ናፍጣ
አምርቶ እንደነበር የተገለጸ ሲሆን ጋዝፕሮም ስለዚህ ጉዳይ አስተያየት ከመስጠት ተቆጥቧል። የጦርነቱ መዘዝ ከአካባቢው አልፎ በአጎራባች ሀገራት ፖለቲካ ላይም ተጽዕኖ እያሳደረ ይገኛል። የላትቪያ ጠቅላይ ሚኒስትር ኤቬካ ሲሊና ስልጣናቸው መልቀቃቸውን ተከትሎ በጥቅምት ወር ከሚካሄደው ምርጫ በፊት የቅንጅት መንግስታቸው ፈርሷል። ጠቅላይ ሚኒስትሯ ስልጣን የለቀቁት የዩክሬን ድሮኖች ከተለመደው መስመራቸው ወጥተው ወደ ላትቪያ ግዛት በመግባት በነዳጅ ማከማቻ ላይ መፈንዳታቸውን ተከትሎ የመከላከያ ሚኒስትሩን አንድሪስ ፕሩዱስን ከስራ ማባረራቸውን ተከትሎ ነው። የላትቪያ ጦር አዛዥ እንደገለጹት ድሮኖቹ ከሩሲያ አቅጣጫ ሲመጡ በጦር ሰራዊቱ ኢላማ አልተደረጉም ነበር። በዚህም ምክንያት ጠቅላይ ሚኒስትሯ የመከላከያ ሚኒስትሩን የጸረ ድሮን ስርዓቶችን በፍጥነት ባለመገንባታቸው ወቅሰዋቸዋል። ይህንን ተከትሎ የፕሮግሬሲቭ ፓርቲ ለመንግስት ይሰጥ የነበረውን ድጋፍ በማንሳቱ ጠቅላይ ሚኒስትሯ የፓርላማውን አብላጫ ድምፅ አጥተዋል። ዩክሬን ባለሙያዎቿን ወደ ላትቪያ በመላክ የሀገሪቱን የአየር ክልል ለመጠበቅ እንደምትረዳም ዜሌንስኪ ቃል ገብተዋል። ከዩክሬን ጋር በተያያዘ የዓለም አቀፉ የገንዘብ ድርጅት ልዑካን በቅርብ ሳምንታት ውስጥ ወደ ዩክሬን በማቅናት ሀገሪቱ በ8.1 ቢሊዮን ዶላር የብድር ፕሮግራም ስር ተግባራዊ እያደረገች ያለውን የኢኮኖሚ ማሻሻያና የታክስ መሰረቷን የማስፋት ሂደት ሊገመግሙ መሆኑን አስታውቋል። የድርጅቱ ቃል አቀባይ ጁሊ ኮዛክ እንዳሉት ዩክሬን ከየካቲት 2022 ወዲህ ከለጋሾች ካገኘችው ግዙፍ የውጭ ድጋፍ በተጨማሪ እጅግ ከፍተኛ የሆነውን የፋይናንስ ፍላጎቷን ለመሸፈን የሀገር ውስጥ ገቢዋን ማሳደግ ወሳኝ ነው። ባለስልጣናቱ የታክስ መሰረቱን ማስፋትና ከጠቅላላ የሀገር ውስጥ ምርት 45 በመቶ የሚሆነውን ኢመደበኛ ኢኮኖሚ ወደ መደበኛ ስርዓት ማምጣት እንደሚጠበቅባቸውም ተገልጿል። ይህ ማሻሻያ ዩክሬን የአውሮፓ ህብረት አባል ለመሆን ላላት ግብና ተጨማሪ የውጭ ድጋፎችን ለማግኘት አስፈላጊው ጉዳይ ነው። ይሁን እንጂ ዩክሬን ከውጭ በሚገቡ ርካሽ ዕቃዎችና በግል ስራ ፈጣሪዎች ላይ እሴት ታክስ ለመጣል የሚያስችል ህጎችን ለማጽደቅ ተቸግራለች። በሌላ በኩል ደግሞ በዩክሬን የውስጥ ጉዳይ ሀገሪቱ ከጦርነቱ ጎን ለጎን የኢኮኖሚ ፈተናዎችንና የሙስና ቅሌቶችን እያስተናገደች ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የቀድሞ ቀኝ እጅ የነበሩት አንድሪ የርማክ በገንዘብ ማጭበርበር ወንጀል ክስ ተጠርጥረው በቁጥጥር ስር ውለዋል። ይህ ክስ በጦርነቱ ወቅት የፖለቲካ ውጥረትን እያቀጣጠለ ያለው የጸረ ሙስና ዘመቻ አካል ነው። መርማሪዎች የርማክ ሚዳስ በተሰኘና ዩክሬንን ለወራት ባነጋገረ ሰፊ ወንጀል መረብ ውስጥ በዋና ተጠርጣሪነት ፈርጀዋቸዋል። ይህ እርምጃ ባለስልጣናት ዩክሬን የአውሮፓ ህብረት አባልነትን ለማግኘት በምታደርገው ጥረት በፕሬዝዳንቱ ዙሪያ ያሉ ከፍተኛ ባለስልጣናት ላይ ያደረጉት ጥልቅ የጸረ ሙስና ምርመራ ውጤት ነው። የጸረ ሙስና ፍርድ ቤቱ የርማክን በዋስ ለመልቀቅ 3.2 ሚሊዮን ዶላር የዋስትና መብት የፈቀደ ሲሆን የርማክ በበኩላቸው ይህንን ያህል ገንዘብ እንደሌላቸውና ጠበቆቻቸው ከጓደኞቻቸው ገንዘቡን ለማሰባሰብ እንደሚሞክሩ ተናግረዋል። የርማክ ከዋና ከተማዋ ኪቭ ውጭ በሚገኝ የቅንጦት መኖሪያ ቤቶች ልማት በኩል 10.5 ሚሊዮን ዶላር አጭበርብረዋል ተብለው ተከሰዋል። የዚህ ሰፊ የወንጀል መረብ ዋና ተጠርጣሪ የዜሌንስኪ የቀድሞ የንግድ አጋር የሆኑት ቲሙር ሜንዲች ሲሆኑ እሳቸውን በኢነርጂ ዘርፍ የ100 ሚሊዮን ዶላር የሙስና ቅሌት በመፈጸም ተከሰው ወደ እስራኤል መሸሻቸው ታውቋል። ክሱ ሌላኛውን የዜሌንስኪ አጋር እና የቀድሞ ምክትል ጠቅላይ ሚኒስትር ኦሌስኪ ቼርኒሾቭን የሚያካትት ሲሆን ሁሉም ተጠርጣሪዎች ክሱን አስተባብለዋል። የርማክ ከስልጣን እስከለቀቁበት ያለፈው ዓመት ድረስ ከዜሌንስኪ ቀጥሎ በዩክሬን ሁለተኛው ከፍተኛ ስልጣን ያላቸው ሰው ተደርገው ይቆጠሩ የነበረ ሲሆን ባልተመረጡበት የፖለቲካ መድረክ ላይ ትልቅ ተጽዕኖ የነበራቸውና በአሜሪካ ድጋፍ ከሩሲያ ጋር በሚደረገው የሰላም ድርድር የዩክሬን ዋና ተደራዳሪ ነበሩ። የተቃዋሚ ፓርቲ አባል የሆኑት ኢርና ሄራሼንኮ ይህ ሁሉ ችግር የመጣው በተለይም በጦርነት ወቅት በባለሙያዎች ላይ ተመስርቶ አቅምን ከማስፋት ይልቅ በታማኝነት ላይ ብቻ የተመሰረተ አስተዳደር በመገንባቱ ነው በማለት የዜሌንስኪን አስተዳደር አጥብቀው ተችተዋል። እነዚህ ተደራራቢ ወታደራዊ፣ ፖለቲካዊና ኢኮኖሚያዊ ቀውሶች ዩክሬን ከሩሲያ ጋር ከምታደርገው ጦርነት ጎን ለጎን የውስጥ አስተዳደሯንና ዓለም አቀፍ ግንኙነቷን በሚገባ የመምራት ትልቅ ፈተና እንደተደቀነባት በግልጽ የሚያሳዩ ክስተቶች ሆነው ቀጥለዋል።